ሐዋርያ ጳውሎስ እንዲሁም ሰውኛን ለክርስቶስ ሎሌዎችና ለእግዚአብሔር ምስጢር መጋቢዎች ይቁጠረን። እንደዚህም ሲሆን በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈለጋል። ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለእኔ ምንም አይደለም። እኔም በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና። ነገር ግን በዚህ አልመጻደቅም፣ እኔም የሚፈርድ ግን ጌታ ነው። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በእነዚያ ጊዜም ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል እያለ ይቀጥላል። ሙሉውን ምዕራፍ አላነብም፣ አለፍ አለፍ እያልኩ ለማንበብ ሞክራለሁ። ዛሬ ምዕራፍ 4 ነው ለመጨረስ የምንሞክረው። በጣም አሳጥሬ ለማየት እንሞክራለን። ግን ትንሽ ለመግቢያ አንድ ነገር ልበላችሁ። የመንፈሳዊ ሕይወታችንም አገልግሎታችንም የኑሯችንም የሁሉ ነገር መለኪያውና ሚዛኑ ቱምቢው እግዚአብሔር ራሱ ነው፣ ወይንም የእግዚአብሔር ቃል ነው፣ ወይንም የእግዚአብሔር መንፈስ ነው። ስለዚህ ሐዋርያ ጳውሎስም ከዚህ በኋላ የሚያነሳቸው ነገሮች የአገልግሎት መለኪያ እንደገና ደግሞ የቅዱሳንም ሕይወት ኑሮ የሚለካው በእግዚአብሔር ቃል ነው። ስለዚህ ምንድነው ሐዋርያ ጳውሎስ የሚለው? እንዲሁ ሰው እኛን ይላል፣ እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ብሎ ይናገራል። እኛ ሲል ጳውሎስና አጵሎስ አሉ። እንደገና ሐዋርያቶችን የሚወክልም ንግግር ነው። ሰዎች እኛን እንደዚህ ይቁጠረን። ሰዎች ስለኛ ሊኖራቸው የሚገባ አመለካከት፣ መረዳት፣ ለኛ መስጠት ያለባቸው ስፍራ እንዲህ ነው እያለ ሐዋርያ ጳውሎስ ሰዎች ይላል በቆሮንቶስ ያሉ አማኞችን በዚያም ያገለግሉትን በአጠቃላይ ሰዎች እኛን እንደ ሎሌዎች ይቁጠረን ይላል። እንደገና ደግሞ እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። ከዚያ በኋላ በመጋቢዎች ዘንድ ታማኝ ሆኖ መገኘት ይጠበቅባቸዋል ይላል። ይህንን በደንብ ለመረዳት ይሄ ክፍል በተጻፈበት አውድና ሐሳብ ማየቱ በጣም አስፈላጊ ነው። ይሄ ሎሌ የሚለውና የእግዚአብሔር ምስጢር መጋቢ የሚለው ምንድነው? እሱን ለማየት እንሞክራለን። ይሄ ሎሌ የሚለው ወይንም አገልጋይ የሚለው ከግሪኩ ቃል ሃይፔሬተስ ከሚለው ነው የመጣው። ይሄ ቃሉ ራሱ ቀዛፊ ማለት ነው። በዚያ ዘመን እንዳሁኑ ዘመን ጀልባዎች ወይንም ደግሞ መርከቦች በሞተር አይደለም የሚሄዱት። እንዳሁኑ ሞተር ያላቸው ጀልባዎች አይደሉም ያሉት፣ በሰዎች የሚቀዘፉ ናቸው። እና በዚያ ጀልባ ላይ የሚቀዝፉ ሰዎች በአንድ ጎን 50 ሰዎች በሌላ ጎን 50 ሰዎች ሆነው ያንን ጀልባ ይቀዝፋሉ። በነሱ አቅም በነሱ ድካምና ልፋት ነው ያ ጀልባ የሚንቀሳቀሰው። ስለዚህ ሎሌዎች የሚለው ከዚያ የመጣ ቃል ነው። ወይንም ደግሞ ጳውሎስ በዚያን ጊዜ ሲናገር ከዚያ ተነስቶ ነው የሚናገረው። እንግዲህ ምንድነው የሚለው? በዚህ በአንደኛው ጎን የሚቀዝፉ 50 ሰዎች አሉ፣ በሌላኛው ጎን የሚቀዝፉ 50 ሰዎች አሉ። በዚህ በኋለኛው መንገድ የሚቀዝፉ 50 ሰዎች ባሪያዎች ናቸው። ባሪያ መሆናቸው ብቻ ሳይሆን ሲቀዝፉ ከባድ የሆነ ትግል ያለበት፣ ፈተና ያለበት አይነት ነገር ነው የሚገጥማቸው በዚያ አገልግሎት ውስጥ። ስለዚህ እኛን እንደሱ ይቁጠረን ማንም ሰዎች እኛን እንደ ሎሌ ይቁጠሩን ወይንም እንደ ባሪያ ይቁጠሩን። ሌሎች ቦታዎች ላይ ሄዳችሁ ስትመለከቱ ሎሌ ወይንም ባሪያ የሚለው በፍቃዱ ራሱን ለእግዚአብሔር ያስገዛ የፍቅር ባሪያ ማለት ነው። በሌላም ሐሳብ ሄደን ስንመለከት ባሪያዎች 7 ዓመት ጌቶቻቸውን ያገለግላሉ። 7 ዓመት ከበቃ በኋላ ደግሞ ጌታው ይለቀዋል እና ከዚያ ባሻገር ግን በፈቃዱ
ባሪያው ራሱን ለማስገዛት ለጌታው ከፈለገ ራሱን ፈቅዶ ለዘላለም ለዚያ ሰው ባሪያ ሆኖ ለመኖር ይፈቅዳል። ስለዚህ ሐዋርያ ጳውሎስ ሲናገር እኛን ሰዎች እንደ ሎሌዎች ይቁጠሩን፣ እንደ አገልጋዮች ይቁጠሩን። እስከ ምዕራፍ 3 አሁን እስከ ምዕራፍ 4ም ስንመለከት የቆሮንቶስ ቤተክርስቲያን አንዱና መሰረታዊው ችግር መለያየት ነው። የተለያዩት ደግሞ በአገልጋዮቻቸው ነው የተሰለፉት። ሁሉም እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ደግሞ የኬፋ ነኝ፣ እኔ ደግሞ የክርስቶስ ነኝ ብለው ተሰልፈዋል። ስለዚህ ሐዋርያ ጳውሎስ ምንድነው እያለ ያለው? ሰዎች እኛን እንደ ባሪያ ይቁጠረን፣ እንደ ሎሌዎች ይቁጠረን ብሎ ይናገራል። ወገኖቼ ይሄ መልእክት በጣም ለዚህ ዘመን በጣም አስፈላጊ ነው። እንደምታውቁት ሐዋርያ ጳውሎስ በጣም ተራ ሰው አይደለም፣ ቀላል ሰው አይደለም። ብዙ የእግዚአብሔርን ሥራ በታማኝነት የሰራ ሰው ነው። ብዙ መጽሐፍቶችንም የጻፈ ሰው ነው። እግዚአብሔር እስከ 3ኛው ሰማይ ድረስ የእግዚአብሔርን መገለጥ ያየ ሰው ነው። ብዙ ምስጢራቶችን እግዚአብሔር የገለጠለት ሰው ነው። ግን ራሱን እያለ ያለው ሰዎች እኛን እንደ ሎሌ ይቁጠረን፣ እንደ ባሪያ ይቁጠረን ብሎ ይናገራል። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ አገልጋዮች ራሳቸውን በሕዝቡ መካከል ወይም በሕዝቡ ፊት በትህትና ሊያቀርቡ እንደሚገባ ምንድነው ሐዋርያ ጳውሎስ እያለ ያለው? በእናንተ ላይ እኛ ባለስልጣን ልንሆን አይደለም፣ በእናንተ ላይ እኛ ፈራጅ ወይንም ገዢ ልንሆን አይደለም፣ ልናገለግላችሁ ነው ያለነው ብሎ ይናገራል። ይሄም ብቻ አይደለም፣ እንደ እግዚአብሔር ምስጢር መጋቢዎች ሰዎች እኛን ይቁጠረን። ምን እያለ ነው በዚህ ክፍል? ይሄ መጋቢዎች ሲል አስተዳዳሪዎች ማለት ነው። ማለት ሀደራ የተሰጣቸው ኃላፊነት የተሰጣቸው ማለት ነው እንጂ መጋቢዎች ሲል እረኞች እያለ አይደለም በዚህ ክፍል። ወይንም ደግሞ መጋቢዎች ሲል ፓስተሮችን እያለ አይደለም። ሁሉም በእግዚአብሔር ቤት ውስጥ የሚያገለግሉ አገልጋዮች ባላደራዎች ናቸው። ስለዚህ እኛን ሰዎች እንደ ባላደራዎች ይቁጠረን ብሎ ነው የሚናገረው። የእግዚአብሔር ምስጢር ባላደራዎች። ይሄ ከዚህ ቀደም ያየነው ይሄ ተሰውሮ የነበረው ምስጢር የነበረው ክርስቶስ ኢየሱስ የተገለጠው ክርስቶስ ኢየሱስ ይሄንን ወንጌል እንዲያገለግሉ ይሄ ሀደራ ተሰጥቷቸዋል። ስለዚህ ይሄንን ሀደራ ሲያገለግሉ እንደ ባላደራ ሆነው እንደ መጋቢ ሆነው እንደ ሎሌ ሆነው እንዲያገለግሉ ይሄ ተሰጥቷል። ይሄንን ነው ሐዋርያ ጳውሎስ የሚናገረው። ወገኖቼ የቱንም ያህል የሀብቱ ባለቤት ስልጣን ይስጠው እንጂ ሀብቱ የመጋቢው ሳይሆን የመጋቢው አለቃ ነው። ተመልከቱ፣ ሄዳችሁ የዮሴፍን ታሪክ ማጥናት ትችላላችሁ። በጶጢፋር ቤት ምን ተሰጥቶታል? በቤቱ ሁሉ ላይ ኃላፊ እንዲሆን፣ በንብረቱ ሁሉ ላይ ኃላፊ እንዲሆን ተሰጥቶታል። ስለዚህ ከሱ የሚጠበቀው በዚያ ንብረት ላይ በሀደራ ማስተዳደር ነው። ስለዚህ እዛ ጋር ስትመለከቱ እሱ ባላደራ እንጂ ባለቤት አይደለም። ባላደራ ማለት የራሱ ባልሆነ ንብረት ላይ የተሾመ አንድ ቀን የሚጠየቅ ባለቤት ያለው። ወገኖቼ የእግዚአብሔር ቤት የእግዚአብሔር ቤተክርስቲያን የእግዚአብሔር ናት። ሕዝቡ የእግዚአብሔር ነው። ክርስቶስ ኢየሱስ በደሙ ያዳነው የዋጀው ሕዝብ ነው። እግዚአብሔር እኮ ሰዎችን አንስቶ ሲለውጥ ሲቀባ በቤቱ ላይ ሲሾም አገልጋይ ሲያደርግ ጌታ ያደረገ አይደለም፣ ገዢ ያደረገ አይደለም፣ ፈላጭ ቆራጭ ያደረገ አይደለም። ባላደራ ነው ያደረገው። ተጠያቂነት አለበት። በተሰጠው ሀደራ ተጠያቂነት አለበት። ስለዚህ ሐዋርያ ጳውሎስ እያለ ያለው እኛን ሰዎች እንደ ሎሌ ይቁጠረን፣ እንደ ባሪያ እንደ ቀዛፊ ይቁጠረን ይላል። በብዙ ድካምና ልፋት፣ በብዙ ጭንቀት፣ በብዙ ዋጋ መክፈል እንደሚያገለግል ሰው፣ ለጌታው እንደታመነ ሰው፣ የራሱን ሐሳብና ፍቃድ እንደማይፈጽም ሰው፣ የጌታውን ሐሳብ ለመፈጸም እንደሚደክም ሰው እኛን ሰዎች እንዲህ ይቁጠሩን።
ስለዚህ በእኛ ምክንያት በእኛ ዙሪያ ሰዎች ሊሰለፉም ሊከፋፈሉም አይገባም። ሰዎች ሁሉ ወገኖቼ ወደ ክርስቶስ ኢየሱስ ነው መጠጋት ያለባቸው። ስለዚህ እንደሱ እያላቸው ነው ሐዋርያ ጳውሎስ። ይሄ ብቻ አይደለም የሚለው ከዛን ከቁጥር 3 ጀምሮ እስከ 5 ላይ ስትመለከቱ እንደዚህ ነው የሚለው። እንደዚህ ይላል፣ ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለኔ ምንም አይደለም። እኔም በራሴ እንኳ አልፈርድም፣ በራሴ ላይ ምንም አላውቅምና፣ ነገር ግን በዚህ አልጸድቅም። እኔን የሚፈርድ ግን ጌታ ነው። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። በዚያን ጊዜ ለእያንዳንዱ ምስጋና ከእግዚአብሔር ዘንድ ይሆናል ብሎ ይናገራል። ምን እያለ ነው ሐዋርያ ጳውሎስ? ማለት ተመልከቱ፣ በቤተ ክርስቲያን ውስጥ አንዱ የነበረው ነገር መከፋፈል ብቻ ሳይሆን አንዱ በሌላው ላይ የሚፈርድበት ሁኔታ አለ። ስለዚህ ምን እያለ ነው ሐዋርያ ጳውሎስ የሚናገረው? የሰው ፍርድ ፍጹም አይደለም። የሰው ፍርድ ፍጹም አይደለም። ፍጹም የሆነ ፈራጅ አለ። አንድ ቀን የሚፈርድ ፈራጅ አለ። እናንተም እኔም በእርሱ ፊት እንቀርባለን። ስለዚህ እርሱ ይፈርዳል። እሱ እውነተኛ ዳኛና ፈራጅ ነው። እኛ ሰዎች የምንሰጠው ፍርድ ፍጹም ነው ብለን ማሰብ የለብንም። በሌላችን አካሄድና ህይወት ኑሮ ላይ እንፈርዳለን። አገልጋይ በሌላው ላይ፣ ህዝቡ በአገልጋይ ላይ፣ በተለያየ መንገድ በእግዚአብሔር ቤት ውስጥ ሰው አንዱ በሌላው ላይ ይፈርዳል። ትክክለኛው ፍርድ ያለው እግዚአብሔር ጋር ነው። ፍጹም የሆነው ፍርድ ያለው እግዚአብሔር ጋር ነው። ስለዚህ እሱን መጠበቅ ወይንም ደግሞ ወደ ብርሃን እስኪመጣ ድረስ ነገሮች በትክክል እስኪገለጡ ድረስ እሱ ራሱ እስኪፈርድ ድረስ የኛ ፍርድ ትክክል ሊሆን አይችልም። እንደምታውቁት ጳውሎስ ስለኔ በኔ ላይ እንኳን የሚፈርድ ማን ነው ይላል? ጌታ ነው ብሎ ይናገራል። ወገኖች አንድ ነገር እናስብ። እግዚአብሔር የሞቲቭ አምላክ ነው ማለት እግዚአብሔር ውስጣችንን የልባችንን ዝንባሌ ያያል። በትክክል የሰውን የልብ ዝንባሌ ማየት የሚችል እግዚአብሔር ነው። አንድ ነገር ስናደርግ፣ ስንናገር፣ ስንንቀሳቀስ ለምን እንደምናደርግ የሚያውቅ እግዚአብሔር ነው። እግዚአብሔር ከውስጥ መሻት ከውስጣችን ካለው ነገር ነው ፍርድና ብያኔ የሚሰጠው። እንግዲህ በቆሮንቶስ ያሉ አማኞችን ስትመለከቱ በመካከላቸው ብዙ ነገሮችን ታያላችሁ። ስለዚህ ምንድነው እያለ ያለው ጳውሎስ? ጻድቅ ፈራጅ እግዚአብሔር ነው። አንድ ቀን እሱ ይፈርዳል። ወገኖቼ ይሄ የመጨረሻ ፍርድ አለ። ሰው ሁሉ በእግዚአብሔር ፊት የሚቆምበት ፍርድ አለ። አንዳንድ ጊዜ ትክክል ነን ብለን እናስብ ይሆናል። የኛ ትክክለኛነት ግን በእግዚአብሔር ሚዛን፣ በእግዚአብሔር ፍርድ፣ በእግዚአብሔር ቃል፣ በእግዚአብሔር መንፈስ ሲመዘን ነው ያ ነገር ትክክል መሆኑ የሚረጋገጠው። ስለዚህ ጳውሎስ እያላቸው ያለው ይሄንን ነው። እግዚአብሔር እርሱ ፈራጅ ነው። አንድ ቀን ይፈርዳል። ሁሉም ሰው በዚህ ፍርድ ፊት ይቀርባል ብሎ ይናገራቸዋል። በሰው ውስጥ የተሰወረ ፍላጎት አለ። ይህንን ሊያይ የሚችል የትኛውም መገለጥ የትኛውም ዕውቀት ያለው ሰው ሰይጣንም ሊያይ አይችልም። የተሰወረውን የሰውን ልብ፣ የሰውን ፍላጎት፣ የሰውን ውስጥ ማየት የሚችል ማን ነው? እኔ ለምን እንደማገለግል የሚያውቅ እግዚአብሔር ነው። እናንተ በቤቱ ለምን እንደምትመላለሱ የሚያውቅ እግዚአብሔር ነው። ለምን እንደምናገለግል በተለያየ ነገር ውስጥ ለምን እንደተሰማራን የሚያውቅ እግዚአብሔር ብቻ ነው። እርሱ እንግዲህ በመጨረሻ የሚፈርድ አምላክ ነው። እርሱ ሲፈርድ በሰው በመነሻ ሐሳብ እንጂ በአደባባይ በሚታየው ነገር አይደለም። ወገኖቼ ሰው እንደሚፈርድ እግዚአብሔር አይፈርድም። መጽሐፍ ቅዱስ ሲናገር ሰው ፊትን አይቶ ምን ያደርጋል? ይፈርዳል። እግዚአብሔር ግን ልብንና ኩላሊትን ይመረምራል። ምን ማለት ነው? የሰውን ውስጣዊ ማንነት፣ የሰውን ውስጣዊ ፍላጎትና ዝንባሌ እግዚአብሔር ያያል። ስለዚህ የእግዚአብሔር ፍርድ ከዚያ ነው
የሚሆነው ከፊት አይደለም ከውጫዊ ነገር አይደለም በብዛት ግን በሰዎች ዘንድ የሚታየው ከውጫዊ ነገር ነው እንደው ለምሳሌ አንድ ነገር ልንገራችሁ ከ25 ዓመት በፊት የሆነ ታሪክ ነው የምነግራችሁ አንድ ከተማ ለማገልገል ሄጄ በዚያ ከተማ እያለው በዚያ ከቤተ ክርስቲያን አገልጋዮች አንዱን እስካገኝ ድረስ አንድ ቦታ ቁጭ ብዬ ጫማዬን አስጠርጋለሁ እና በኔ ፊት አንድ ሰው ያልፋል ያንን ሰው ከዚያ ቀን በፊት አይቼው አላውቅም ለመጀመሪያ ጊዜ ነው ያየሁት ያንን ሰው ግን አረማመዱ አካሄዱ እንዲሁ ሳይው ትዕቢተኛ መሰለኝ እና ሲራመድ ታቃላችሁ ብረት ምናምን የሚያነሱ ሰዎች ትንሽ አረማመዳቸው ይለወጣልና እንግዲህ እኔ ያደኩበትም ሰፈርም አካባቢም እንደዚህ አይነት ነገሮች አሉ እና ይሄ ሰው ድንገት ሲያልፍ የራሴን ድካምና ጉድለት ነው መነግራችሁ ይሄ ሰው ሲያልፍ አየሁት ከዚህ ሰው ጋር አብሬ አላሳለፍኩም አብሬ አልተነጋገርኩም አልዋልኩም አላደርኩም ምንም አይነት ግንኙነት የለንም በዚያች ቅጽበት ብቻ ነው ያየሁት ሳይው ግን ትዕቢተኛ መሰለኝ እና በኔ ህሊና በኔ አስተሳሰብ በቃ ትዕቢተኛ ነው ብዬ ፈረጅኩት ወገኖቼ አድረስባችሁ ከዚያ ሰው ጋር ግን ማታ የሆነ ቦታ ተገናኘ እኔ ያረፍኩበት ቤት ያ ሰው መጣ ሲመጣ እኔ ያረፍኩበት ቤት የዛች ቤተክርስቲያን አገልጋይ ነው እና አስተዋወቀኝ እከሌ ይባላል ወንድማችን በጣም ጥሩ ወንድም ነው ጌታን የሚወድ ነው እንዴት አይነት ሰው ነው ብሎ ሲያስተዋውቀኝ እኔ እዛ የት ልግባ እና በጣም ኩምሽሽ አልኩና ይሄ ሰው ከሄደ በኋላ ግን እዛ ማርፍበት ቤት ውስጥ ያለውን ሰው እንዲያልኩት መናዘዝ ስለነበረብኝ እኔ እኮ ቀደም አይቼው እንደ ትዕቢተኛ ነበር የቆጠርኩት አያችሁ የሰው ፍርድ ምንድነው መጽሐፍ ቅዱስ ሰው ፊትን አይቶ ውጭን አይቶ አንዳንድ ጊዜ ዝም ብሎ ፊታችንን አይቶ የሆነ ነገር ስለኛ ይላል ወይ ዝም ስላልን የሆነ ነገር ይላል የሆነ የተፈጥሮ ባህሪያችንን አይቶ የሆነ ነገር ይላል እከሌኮ ክፉ ነው ይላል እከሌኮ ትዕቢተኛ ነው ይላል እከሌኮ አመፀኛ ነው ይላል እግዚአብሔር እንዲህ አይፈርድም አሜን እንደኔ አይፈርድም እግዚአብሔር እንደኔ አያይም እንደኔ በተንሸዋረረ ወገኖቼ በተዛባ ሁኔታ አያይም በተዛባ ሁኔታ አይፈርድም እግዚአብሔር ሲፈርድ ወገኖቼ ልብን አይቶ ውስጥን አይቶ የሚፈርድ አምላክ ነው እግዚአብሔር የተባረከ ይሁን ስለዚህ ሐዋርያ ጳውሎስ እንደሱ ነው ያለው የሚፈርድ እሱ ጻድቅ የሆነ ፈራጅ አለ ስለዚህ ሁሉም ነገር ወደ ብርሃን ይመጣል ማለት አንድ ቀን በእግዚአብሔር ፊት ሁሉ ነገር ምን ይሆናል በእግዚአብሔር ፊት ወገኖቼ በቃ ምን ሸፍነው ምን ለብሰው ካባ የለንም ምን ለብሰው ስም የለንም ምን ሸፋፍናቸው ምን ቀባቸው ምንም አይነት ሜካፖች የሉንም በእግዚአብሔር ፊት ርቃናችንን ነው ምንቆመው ይሄንን ስላችሁ ይገባችኋል ምንም በእግዚአብሔር አይኖች ፊት የሚሰወር ነገር የለም ግልጥልጥ ብሎ ነው የሚታየው እግዚአብሔር ሁሉን የሚያይ አምላክ ነው ስለዚህ ሐዋርያ ጳውሎስ እንደሱ እያለ ነው እንዲህ ይላል ቁጥር 6 ላይ ወንድሞቼ ሆይ ስለ አንዱ በአንዱ ላይ አንዳችም እንዳትታበዩ ላይ ወንድሞቼ ሆይ ስለ አንዱ በአንዱ ላይ ምን አትሆኑ አንዳችም ምን አታድርጉ አትታበዩ ምን ማለት ነው በመካከላቸው አንዳቸው በሌላቸው ላይ እበልጣለው እኔ ነኝ የተሻልኩ በሚል መንፈስ ይታበያሉ ማለት ነው ስለዚህ እንዳትታበዩ ይልና ከተጻፈው ምን አታድርጉ አትለፉ ከተጻፈው አትለፉ የሚለውን በእኛ ትማሩ ዘንድ ይህን በእናንተ ምክንያት ስለ ራሴና ስለ አጵሎስ እንደ ምሳሌ ተናገርኩ ሐዋርያ ጳውሎስ ራሱንና አጵሎስን እንደ ምሳሌ አድርጎ ከተጻፈው ምን አትበሉ አትለፉ ምዕራፍ 3 ላይም ወደ 2 ላይ ሄደን ስንመለከት የሚመካ ቢኖር ማንም በማን ይመካ በእግዚአብሔር ይመካ
ወገኖቼ እኛ እንደ ክርስቲያን የምንመካበት ሌላ ነገር የለንም። የምንመካበት ሌላ ነገር የለንም ወገኖቼ። ትምክታችን እግዚአብሔር ራሱ ነው። የምንመካው በእግዚአብሔር ነው። ስለዚህ ከተጻፈው አትለፉ። የሆነውን ሁሉ የሆነው ከእርሱ ነው። አሜን። ሕይወት ያገኘነው የዳነው አሁን የሆነው አገልጋይ የሆነው የእርሱ ሕዝቦች የሆነው ከእርሱ የተነሳ ነው። ስለዚህ ምሳሌ አድርጎ ያቀርባል። ራሱንና አጵሎስን ምን ብሎ ነው የሚናገረው? እኛን ሰዎች እንደምን ይቁጠረን ነው እያለ ያለው። እንደ ባሪያዎች ይቁጠረን፣ እንደ ሎሌዎች ይቁጠረን፣ እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን። እዚህ ውስጥ ምንድነው የምታዩት? ትህትናን ነው የምታዩት። እዚህ ውስጥ የሚታየው ከፍ ሊል የሚገባው ማን ብቻ ነው? እሱ ከፍ ሊል የሚገባውን ከፍ ለማድረግ ነው የመጡት። እሱን ለማድመቅ ኢየሱስን ለማሳየት ነው የመጡት። ስለዚህ ራሳቸው ትክክለኛ ቦታ እኛ ምንድነን? ባሪያዎች ነን፣ ሎሌዎች ነን። እኛ ምንድነን? እግዚአብሔር ምስጢር መጋቢዎች አገልጋዮች ነን፣ ባላደራዎች ነን። በቤቱ ላይ እኛ ባለቤት አይደለንም። በቤቱ ላይ እኛ ፈራጅ አይደለንም። ፈራጅ እርሱ እግዚአብሔር ነው። የእግዚአብሔር ስም የተባረከ ይሁን። እንዲህ ይላል እዛው አያይዞ አንተ እንድትበልጥ ማን አድርጎሃል ይላል። አንተ እንድትበልጥ። ምክንያቱም በመካከላቸው እበልጣለሁ የሚል ወገኖቼ የሚንተከተክ በመካከላቸው እበልጣለሁ የሚል ውስጣቸው ውስጥ የሚፈላ ነገር አለ። አንተን እንድትበልጥ ማን አደረገ ይላል። ማን? ወገኖቼ በእግዚአብሔር ቤት ውስጥ ሁላችንም ልጆች ነን። አሜን። ሁላችንም በእግዚአብሔር ፊት እኩል ነን። አሜን። ሁላችንም በእግዚአብሔር ፊት ወገኖቼ ማንም ከማንም አይበልጥም። መበላለጥ በእግዚአብሔር ቤት ውስጥ የሚሰራ ነገር አይደለም። ሁሉም በእግዚአብሔር ፊት እኩል ነው። ስለዚህ ማን እንድትበልጥ አደረገ ይላል። ከዚያ እንደዚህ ይላል ያልተቀበልከውስ ምን አለ ይላል። እስኪ ፈትሹ። ምንድነው ያልተቀበላችሁት? ከናንተ የሆነ ያልተቀበልነው ነገር ምን አለ? የሆነውን ሁሉ የሆነው ከእርሱ የተነሳ ነው። ወገኖቼ እኛ ምንም ነገር የኛ ነው ማለት አንችልም። በደንብ ካየን፣ በባላደራነት ስሜትና መንፈስ ካየን የኛ ነው ምንለው ነገር የለም። የኛ ነው ምንለው ነገር የለም። ሁሉ የእግዚአብሔር ነው። ሁሉ ከእግዚአብሔር ነው። ከኛ የሆነ ነገር የለም። አንዳንድ ጊዜ ሰዎች ወደ መታበይ የሚሄዱት ወደዚህ መንፈስ የሚገቡት ከእግዚአብሔር እንደተቀበሉ ሲዘነጉ፣ ስጦታን ከእግዚአብሔር እንደተቀበሉ ያላቸው ነገር ሁሉ ከእግዚአብሔር እንደሆነ ሲዘነጉ ከራሳቸው ጥረትና ድካም ከራሳቸው ልዩ ችሎታ ጥበብ የተነሳ እንዳገኙ አድርገው ያስቡና ያን ጊዜ ትንሽ ከፍ ማለት ይጀምራሉ። ትንሽ መንሳፈፍ ይጀምራሉ። እና ሐዋርያ ጳውሎስ እያለ ያለው ማን አንተን እንድትበልጥ አደረገ? ያልተቀበልከውስ ምን አለ ይላል። ስለዚህ ከእግዚአብሔር ያልተቀበልነው ምንም ነገር የለም። አሜን። ሁሉን ከእግዚአብሔር ነው የተቀበልነው። ሁሉን ከእግዚአብሔር ነው የተቀበልነው። እንደዚህ ይላል የተቀበል ከሆነ ይላል። አሜን። የተቀበል ከሆነ ግን እንዳልተቀበልህ የምትመካው ስለምንድን ነው? ጸጋን ከእግዚአብሔር ተቀበለ ከሆነ፣ ልጅነትን ከእግዚአብሔር ተቀበለ ከሆነ፣ ሕይወትን ከእግዚአብሔር ተቀበለ ከሆነ፣ አሁን ያለህን የሕይወት ለውጥ ከእርሱ ተቀበለ ከሆነ፣ በቤቱ ማገልገልም ቢሆን ከእርሱ ተቀበለ ከሆነ ለምን ትመካለህ? ወገኖቼ ባለፈው እንደነገርኳችሁ እግዚአብሔር በሌላ ነገር እንድንመካ አይፈልግም። በምንም ነገር እንድንመካ አይፈልግም። በእውቀታችን እንድንመካ አይፈልግም። የእውቀታችን ምንጭ እግዚአብሔር ስለሆነ በችሎታችን እንድንመካ አይፈልግም። ባለን ንብረትም ባለን አገልግሎትም ባለን ጸጋም እንድንመካ እግዚአብሔር አይፈልግም። ከተመካን በእርሱ ብቻ ይሁን። እግዚአብሔር አምላክ ይርዳ። ስለዚህ ይህንን ነው እየተናገረ
ያለው። ከጊዜ አኳያ በጣም ፈጠን እያልኩ ነው የምናገረው። ከቁጥር 8 ጀምራችሁ እስከ 13 ስትመለከቱ እንዲህ ይላል። ይሄ ንግግር የስላቅ ንግግር ነው፣ ምጸታዊ ንግግር ነው። እንደዚህ ይላል፣ አሁን ጠግባችኋል ይላል። አሁን ምን ሆናችኋል? ጠግባችኋል። አሁን ጠግባችኋል። አሁንስ ባለጠጎች ሆናችኋል፣ ያለኛ ነግሳችኋል ይላል። እኛ ደግሞ ከናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር፣ እኛንም አብራችሁ ብታነግሱን እያለ ሲል ምጸታዊ ንግግር ነው፣ ስላቃዊ ንግግር ነው። እንዲህ ይላል፣ ለዓለም ለመላእክትም ለሰዎችም መጫወቻ ሆነናል። እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኞች እንዳደረገን ይመስለኛል። እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንጎሳቆላለን፣ እንንከራተታለን። በገዛ እጃችን እየሰራን እንደክማለን። ሲሰድቡን እንመርቃለን፣ ሲያሳድዱን እንታገሳለን፣ ክፉ ሲናገሩ እንማልዳለን። እስካሁን ድረስ የዓለም ጥራጊ የሁሉ ጉድፍ ሆነናል። ጳውሎስ ይህንን መልእክት እስከ ጻፈበት ጊዜ ድረስ በኤፌሶን ሆኖ ስለ ወንጌል ብዙ መከራ የተቀበለ ያለ ሐዋርያ ነው። ብዙ መከራ፣ መናቅን፣ መጠላትን፣ መገፋትን፣ ብዙ መከራዎችን እየተቀበለ ያለ ነው። ስለዚህ እነዚህን በቆሮንቶስ ያሉትን ሰዎች ምን እያላቸው ነው? በዚህ ያሉ ሰዎች በመካከል በአገልጋዮቻቸው እየተከፋፈሉ ያሉ ሰዎችን ነው የሚለው። ማለት ምጸታዊ ነው እያለ ያለው። ባለጠጎች ናቸው እያለ አይደለም፣ እንዳትሳሳቱ። ባለጠጎች ናቸው አሁን ጠግባችኋል ሲል እንደው በእግዚአብሔር ነገር ጢም ብሎ ተሞልቷችኋል እያለ አይደለም። በመንፈሳዊ ነገር ተሞልታችኋል እያለ አይደለም። ባለጠጎች ሆናችኋል ሲል እንደው በመንፈሳዊ ነገር በልጽጋችኋል እያለ አይደለም። የሚመኩት ባላቸው ነገር ነው የሚመኩት። ባላቸው ቁሳቁስ፣ ባላቸው ኢኮኖሚ፣ ባላቸው ነገር በተለያየ ነገር ይመካሉ። ትምክት አለባቸው። በዚህ ዓለም ጥበብ ይመካሉ። ስለዚህ እያላቸው ያለው ከሁሉ ይልቅ ሌላ ቦታ ላይ ሜዳችሁ ስትመለከቱ ምስኪኖች መሆናቸውን ነው የሚናገረው። ምስኪኖች ናችሁ ብሎ ነው የሚናገረው። ወገኖቼ ብልጽግና ያለው በክርስቶስ ኢየሱስ ነው። ሙላት ያለው በክርስቶስ ኢየሱስ ነው። በእግዚአብሔር ነገር ሰው ሲሞላ ነው ያ ሙላት ሊሆን የሚችለው። ስለዚህ እናንተ ጠግባችኋል፣ እናንተ እንዲሆናችኋል ይላል። እነዚህ በሁለት እንደው ላስቀምጥላችሁ። ትዕቢታቸውን ሲገልጥ ነው እዚህ ጋር። ትዕቢተኞች ናችሁ እያለ ነው። ትዕቢተኞች ናችሁ፣ ትመካላችሁ፣ በእግዚአብሔር ሳይሆን በራሳችሁ ነገር ትመካላችሁ እያለ ነው። ስለዚህ በሁለት ላስቀምጥላችሁ። ትዕቢተኛ የሆኑ አገልጋዮችም ህዝቦችም በእግዚአብሔር ቤት ውስጥ አሉ። ደግሞ እውነተኛ ትሑታን የሆኑ ልክ እንደ ጳውሎስ እንደ አጵሎስ ያሉ አሉ። ምንድነው የሚለው? ጠግባችኋል ይላል። ጠግባችኋል ሲል አሁን አንዳንድ ጊዜ ሰውን ጠግባሃል ስንል ምን እያለን ነው? ጠገብክ እኮ ጠግባሃል እያለን ስንል እያለን ያለነው እኮ ምን እያለን? ምጸታዊ ንግግር ነው አይደለም እንናገረው። ስላቃዊ የሆነ ንግግር ነው ማለት ምስኪን ነህ እያለን ነው። ያ ትክክለኛ ቦታ ላይ አይደለም። ትክክለኛ ህይወት፣ ትክክለኛ አቋም ላይ አይደለም። ትክክል አይደለም እያለን ነው። ባለጠጋ ሆናችኋል ይላል። ያለኛ ነግሳችኋል ይላል። ማለት እንደው ብትነግሱ እንኳን ከኛ ጋር አብራችሁ እኛንም ብታነግሱ ጥሩ ነበር አይነት ነገር ነው። እና በክርስቶስ ልባሞች ናችሁ ሲል እውነት ልባሞች ናቸው? ሰው እየታበየ በራሱ እየተመካ ሌላውን እየናቀ ልባም ሊሆን ይችላል? ልባም ሊሆን ይችላል? አይችልም። ማለት በጣም የስላቅ ንግግር ነው፣ ምጸታዊ ንግግር ነው የሚናገረው። እና እነዚህ እውነተኛ አገልጋዮች ግን ምን አይነት ናቸው? መጫወቻ ሆነናል ለዓለም ለመላእክትም ለሰው። ስለምን? ስለ ወንጌል። ስለ ወንጌል ዋጋ እየከፈሉ ያሉበትን ስለ ወንጌል የሚከፍሉትን ዋጋ ነው።
ሞት የተፈረደባቸው ሰዎች ሆነናል። ሁል ጊዜ የሚንቀሳቀሱ ምን ይዘው ነው? ስለ ወንጌል ሞት እንኳን ቢገጥማቸው ለመሞት ስለ ክርስቶስ ኢየሱስ የቆረጠና የጨከነ ልቦና ያላቸው ናቸው። ደካሞች ብሎ ሲናገር የሚያልፉበትን ህይወት የተዋረዱ ስለ ክርስቶስ ኢየሱስ የተዋረዱ ሰዎች እንደሆኑ ራሳቸውን ያነሳል። እንግዲህ በዚያ ጊዜ እንደሚታወቀው በትልልቅ ስቴዲየሞች የተለያዩ ትርኢቶች ይደረጋሉ። ሰዎች ከሰዎች ጋር ይታገላሉ፣ እንደገና ሰዎች ከእንስሳዎች ጋር ይታገላሉ እና በዚያ ደግሞ የታደሙ ብዙ ሰዎች ተቀምጠው ሰዎች ከሰዎች ጋር ሲታገሉ የምር ነው። ይሄ እንደ ሪስሊንግ ነው። ሲታገሉ መሞትም አለ መጎዳትም አለ። በዚያ ሁኔታ ውስጥ ሆኖ ሰዎች ደግሞ በእነሱ ምን ይሆናሉ? ይዝናናሉ። ልክ ስቴዲየም ገብታችሁ ኳስ ተጫዋቾች ሲጫወቱ ታዳሚው እንደሚዝናና ማለት ነው። ወይንም ቲያትር ቤት ገብቶ ሰዎች እንደሚዝናኑ ልክ እንደዚሁ ሰዎች ከሰዎች ጋር ሰዎች ከአውሬዎች ጋር የሚታገሉበት ሁኔታ አለ። ስለዚህ እነዚህ የክርስቶስ አገልጋዮችን ወይንም ደግሞ ሐዋርያቶችን በጊዜው የነበሩትን ወዴት ይከቷቸዋል? በዚያ ከአውሬዎች ጋር እንዲታገሉ ይፈርዱባቸዋል። በዚያ ያስገቧቸዋል። ማለት ነፍሳቸውን እስከ ሞት ድረስ መስዋዕት አድርገው ነው የሚያልፉት። በብዙ መስዋዕትነት ነው የሚያልፉት እና ይሄንን ነው የሚናገረው። እንግዲህ መጫወቻ ሆነናል ብሎ ይናገራል። ለሞት አልፈው እንደተሰጡ ይናገራል እና ይህን ሁሉ ያለ ግን በጣም የሚገርማቸው ሐዋርያ ጳውሎስ ወደ 14 አካባቢ ስትመጡ እንደዚህ ይላል። በጣም ልብ የሚነካ ነገር ይናገራል። እንደምወዳችሁ ይላል ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህንን አልጽፍም ይላል። እስካሁን የሚናገረው ነገር የሚገስጻቸው የሚመክራቸው በአባትነት ልብ በፍቅር ልብ ነው። ሊያሳፍራቸው ሊያሸማቅቃቸው ሳይሆን በአባትነት ልብ ነው የሚመክራቸው። ከውስጥ ነው የሚመክራቸው። የነሱ መመለስ ነው። ይሄ የእግዚአብሔር ልብ ነው ወገኖቼ። እግዚአብሔር ሕዝቡን በብሉይ ኪዳን እንኳን ስትመለከቱ ሲቀጣ አሳልፎ ሲሰጥ እግዚአብሔር በጥላቻ አይደለም። እግዚአብሔር ከፍቅር የተነሳ ሕዝቡን ስለሚወድና ሕዝቡን ለመመለስ የሚያደርገው ነገር ነው። ስለዚህ ሐዋርያ ጳውሎስ ይሄንን ነው እያለ የሚናገረው። እስካሁን እየተናገረ ያለው ሐዋርያ ጳውሎስ በአባታዊ ልብ በፍቅር ልብ ነው ይናገራቸው። እንዲህ ይላል እዛው በክርስቶስ አላፍ ሞግዚቶች ቢኖሯችሁ ብዙ አባቶች የሏችሁ ይልና እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና። ብዙ ሞግዚቶች አላፍ የሚለው ወደ 10,000 የሚሆኑ እንኳን ሞግዚቶች ቢኖራችሁ በእነሱ መካከል አባት የሆናችሁ የለም ይልና ራሱን የሚያቀርበው ግን አባት አድርጎ ነው። ራሱን የሚያቀርበው እንደ ወላጅ ነው። እነሱን ደግሞ እንደ ልጆች ነው። ስለዚህ ወልጃችኋለሁ ይላል። ልክ ወላጅ ልጁን እንደሚቆነጥጥ፣ ወላጅ ልጁን እንደሚገስጽ፣ ወላጅ ልጁን እንደሚመክር፣ ወላጅ ልጁን አቅጣጫ እንደሚያሳይ እሱ መንፈሳዊ አባታቸው ነው። በወንጌል የወለዳቸው ነው። ስለዚህ በዚህ ልብ ነው እናንተን የምገስጻችሁ የምመክራችሁ እያለ ይናገራል። እንደዚህ ይላል እንግዲህ እኔን የምትመስሉ ሁኑ ብዬ እለምናችኋለሁ ይላል። እኔን የምትመስሉ ሁኑ ብዬ እለምናችኋለሁ። ምን እያለ ነው ሐዋርያ ጳውሎስ? ክርስቶስ ኢየሱስን ይመስለዋል፣ ወይንም ደግሞ የክርስቶስ መልክ በሐዋርያ ጳውሎስ ውስጥ ይታያል። ስለዚህ እኔን እንድትመስሉ እለምናችኋለሁ ሲል በተዘዋዋሪ መንገድ ክርስቶስ ኢየሱስን እንድትመስሉ እለምናችኋለሁ ነው የሚለው። በጣም የሚገርማችሁ እለምናችኋለሁ። ማንን እንድትመስሉ? ኢየሱስን እንድትመስሉ እለምናችኋለሁ። በአባታዊ ልብ በርህራሄ
ልብ ይሄንን ነው የሚናገራቸው። የአባትነት ልቡን ታያላችሁ። ሐዋርያቶች የአባት ልብ ነበራቸው። እውነተኛ አገልጋዮች የአባት ልብ ነው ያላቸው። እውነተኛ አገልጋዮች ልክ ለልጆቻቸው እንደሚሳሱና እንደሚያስቡ፣ ልጆቻቸውን ከክፉ መንገድ ለመመለስ እንደሚጥሩ፣ ልጆቻቸውን በመልካም መንገድ እንደሚመሩ፣ እውነተኛ አገልጋዮችም እንደዚሁ እግዚአብሔር አደራ አሳልፎ የሰጣቸውን ሕዝብ እንደዚሁ ነው በእንደዚህ አይነት ልብ ነው የሚመሩት። ስለዚህ ሐዋርያ ጳውሎስ እንደዚህ አይነት ልብ ነበረው። እንዲህ ይላል ሐዋርያ ጳውሎስ። ይህንን ሁሉ ብሎ አያበቃም። እንደዚህ ይላል ቁጥር 17 ላይ ሄዳችሁ ስትመለከቱ ስለዚህ የምወደውንና የታመነውን በጌታ ልጄ የሆነውን ጢሞቴዎስን ልኬላችኋለሁ ይላል። እግዚአብሔር የተባረከ ይሁን። ምን አድርጌያለሁ? ልኬላችኋለሁ። እውነተኛ ደቀ መዝሙር የሆነ የጳውሎስን ትምህርትና ሕይወት የሚከተል። ሌላ ቦታ ላይ ሄዳችሁ ስትመለከቱ ስለ ጢሞቴዎስ አብረኸኝ መከራ ምኑን ይላል ተቀበል ይላል። ማደግ በነገር ሁሉ ይገለጥ ይለዋል። መንፈሳዊ አባቱ ነው ሐዋርያ ጳውሎስ ስለ ጢሞቴዎስ። እሱን ልኬላችኋለሁ፣ የታመነ አገልጋይ ልኬላችኋለሁ፣ እንደኔ ሆኖ ምን የሚያደርጋችሁ የሚያገለግላችሁ፣ እንደኔ ሆኖ የሚያስተምራችሁ የሚመራችሁ አገልጋይ ጢሞቴዎስን ልኬላችኋለሁ ይላል። እግዚአብሔር የተባረከ ይሁን። እንዲህ ይላል ስለዚህ የምወደውንና የታመነውን የምወድ ለማን? ለእግዚአብሔርም ለጳውሎስም ለወንጌልም ለእውነተኛ አደራ የታመነውን በጌታ ልጄ የሆነውን ጢሞቴዎስን ልኬላችኋለሁ ይላል። እኔም በየስፍራው በየአብያተ ክርስቲያናት ሁሉ እንደማስተምር ይላል። ተመልከቱ። እኔ በየስፍራው በየአብያተ ክርስቲያናት ምን እንደማደርግ፣ በየአብያተ ክርስቲያናት ሁሉ እንደማስተምር በክርስቶስ ኢየሱስ የሚሆነውን መንገዴን እርሱ ያሳስባቸዋል ብሎ ይናገራል። ጢሞቴዎስ ክርስቶስ ኢየሱስን የሚከተል መጋቢ አገልጋይ ነው። ደግሞ ለሐዋርያ ጳውሎስ መንፈሳዊ ልጁ ነው። የሐዋርያ ጳውሎስን አካሄድ፣ የሐዋርያ ጳውሎስን አገልግሎት፣ የሐዋርያ ጳውሎስን ምልልስ ጥንቅቅ አድርጎ የሚያውቅ ብቻ ሳይሆን ያንን መንገድ የሚከተል ልክ እንደሱ የታመነ እግዚአብሔር የታመኑ አገልጋዮችን በምድራችን ላይ ያብዛልን። እውነተኛ የሆኑ አገልጋዮች፣ ለእግዚአብሔር የታመኑ፣ ለወንጌል የታመኑ፣ ለእግዚአብሔር ነገር የታመኑ ሰዎችን እግዚአብሔር ያብዛልን። ስለዚህ ሐዋርያ ጳውሎስ በጢሞቴዎስ ላይ እምነት ነበረው። ወደ እነሱ ለመላክ ከሚጽፈው ደብዳቤ ባሻገር ማንን ይልካል? እሱን ይልካል። መልእክቴን እያጠናቀቅኩ ነው። እንደዚህ ይላል እያንዳንዱ ግን ወደ እናንተ የማልመጣ እየመሰላቸው የታበዩ አሉ። ማለት ሐዋርያ ጳውሎስን የሚንቁ፣ ሐዋርያነቱንም ደግሞ እንደ ሌሎች ለበጉ ሐዋርያትም አይደለም እንደ ቀደሙት አይደለም ብለው የሚንቁ አሉ። እንደምታውቁ ሁሉ ጊዜ ሁሉ ሰው አይቀበልም። ሐዋርያ ጳውሎስን ሁሉ ሰው የሚቀበል ይመስላችኋል አይደል? ማይቀበሉም ነበሩ። የሱን አገልግሎት የሚያናንቁም ነበሩ። እና የሚታበዩ ሰዎች አሉ ይላል። እኔ ማልመጣ መስሏቸው የሚታበዩ አሉ ብሎ ይናገራል። እና ምንድነው እያለ ያለው? ወደ ክፍሉ መደምደሚያ እመጣለሁ፣ ሐሳቦችን ለመጠቅለል ሞክራለሁ። እንዲህ ይላል ነገር ግን ጌታ ቢፈቅድ፣ አሜን፣ ጌታ ቢፈቅድ ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ ብቻ ብሎ አይደለም። ማን ልኮታል? ደብዳቤ ጽፎላቸዋል። ደግሞ የታመነውን አገልጋይ ጢሞቴዎስን ልክላችኋለሁ ይላል ከሱ አስቀድሞ። ጌታ ቢፈቅድ ደግሞ እኔ እመጣለሁ። ምክንያቱም እሱ መንፈሳዊ አባታቸው የመሰረታት ቤተክርስቲያን፣ በእነሱ መካከል የተፈጠረው ነገር በአንድም በሌላ እሱን ይነካዋል እና ፈጥኜ እመጣለሁ ይላል። የትዕቢተኞችንም ኃይል አውቃለሁ እንጂ ቃላቸውን አይደለም። የእግዚአብሔር መንግስት በኃይል ነው እንጂ
በቃል አይደለምና ምን ትወዳላችሁ ይላል። በበትር ወይስ በፍቅርና በየዋሃት መንፈስ ልምጣላችሁን ይላል። ይህንን ክፍል እንግዲህ አንዳንድ ጊዜ በበትር ሲል ሐዋርያ ጳውሎስ የሆነ ቆንጨራ ይዞ ምናምን መጣለው እያለ አይደለም። በበትር ወይስ በፍቅር በየዋሃት መንፈስ ልምጣላችሁ ይላል። ማለት ሐዋርያ ጳውሎስ ሐዋርያ ነው። ሐዋርያዊ ምን አለው? ስልጣን አለው። ስለዚህ በሐዋርያዊ ስልጣኑ የሚሰራው ስራ የሚወስደው ኃላፊነት የሚያደርገው ነገር አለ እና በፍቅር ወይስ ደግሞ በበትር ልምጣባችሁ ይላል። የእግዚአብሔር ቤት ግን የፍቅር ቤት ነው። አሜን። ብዙ ቦታ ሄዳችሁ ስትመለከቱ ሐዋርያ ጳውሎስ እግዚአብሔር እኛን ለማነጽ እንጂ ለማፍረስ ምን አላደረገንም፣ አልጠራንም። እነዚህ ሰዎች በእንደዚህ አይነት ጥልቅ ችግር ውስጥ ቢኖሩም ሐዋርያ ጳውሎስ ወደ እነሱ እየመጣ ያለው በምንድን ነው? በፍቅር ነው፣ በአባታዊ ልብ ነው፣ እነሱን በሚያቀናበት መንፈስ ነው። እንግዲህ ዛሬ ትንሽ ሰብሰብ አድርገው ከምዕራፍ 1 እስከ 4 ድረስ ያለው ሐሳብ በመካከላቸው ያለ መከፋፈል አለ። በዚያ ላይ የሚሰጠውን እርማት ነው እየተናገረ ያለው። እንግዲህ ከምዕራፍ 1 እስከ 4 ቁጥር 21 ድረስ የክፍሉ መደምደሚያ ዓለማዊ አስተሳሰብና እሴት ቤተክርስቲያኒቱ ገብቶ ቤተክርስቲያኒቱን ምን ያህል እንደሞላት ነው የሚያሳየው። የዓለም አስተሳሰብ፣ የዓለም ፍልስፍና ማለት አማኞች በሙሉ በእግዚአብሔር ቃል ከመመራት ይልቅ በእግዚአብሔር መንፈስ ከመመራት ይልቅ በዓለም አስተሳሰብና ፍልስፍና ውስጥ እየተመሩ ያሉበት ሁኔታ እንመለከታለን። የመከፋፈላቸው ምክንያት፣ የመመካታቸው ምክንያት፣ አንዱ ሌላውም የመናቁ ምክንያት ህይወታቸውን በእግዚአብሔር ቃል እውነት ሳይሆን በዓለም ፍልስፍና ዘይቤ ነው የሚመሩት እና ቤተክርስቲያንንም በዚያ ሁኔታ ለመምራት ነው የሚፈልጉት። እንግዲህ ጳውሎስ ምንድነው እያለ ያለው? በሰው መመካት፣ በራስ መመካት እንደሌለባቸው፣ በራሳቸውም በሰው መመካት እንደሌለባቸው። ስለዚህ በአገልጋዮቻቸው ይመካሉ፣ እንደገና ደግሞ በራሳቸውም ይመካሉ። ይሄ ትክክል አይደለም። በራሳችሁም በአገልጋዮቻችሁም ሳይሆን መመካት ያለባችሁ እግዚአብሔር ይርዳን ወገኖቼ። ካየን ማየት ያለብን ክርስቶስ ኢየሱስን ብቻ ነው። በጣም ብርቱ ናቸው የምትሏቸው የእግዚአብሔር ሰዎች እንከን አለባቸው፣ ክፍተት አለባቸው፣ የህይወት ጉድለት አለባቸው። ጠጋ ስትሉ ወደ ሰው በጣም ከተጠጋችሁ ወገኖቼ ብርታቱን ብቻ አይደለም ድካሙን የምታዩት፣ ግን ወደ ክርስቶስ ኢየሱስ ከተጠጋችሁ ፍጹም የሆነ ውበት አለ፣ ፍጹም የሆነ እውነት አለ፣ ፍጹም የሆነ ዕውቀት አለ። ወደ ክርስቶስ እንድንጠጋ ነው አገልጋዮች ህዝቡን ከክርስቶስ ጋር የማገናኘት ስራ ነው መስራት ያለባቸው እና ሐዋርያ ጳውሎስ ይህንን ነው እያለ ያለው። ስለዚህ በራሳችሁም እንደገና ደግሞ በአገልጋዮቻችሁም አትመኩ፣ ልትመኩ አይገባም ይላል እና ስለ አገልጋዮችም ስለ ህዝቡም የተሳሳተ ፍርድ ሊፈርዱ እንደማይገባ፣ ፈራጭ እንዳለ እሱ እግዚአብሔር ራሱ እንደሆነ የአገልጋዮች ሚና አለ፣ የህዝቡ ሚና አለ። የሁሉም ድርሻና ኃላፊነት ሁሉም በእግዚአብሔር ቃል እውነት ላይ መመስረት እንዳለበት ይህንን ይናገራል። ስለዚህ እስካሁን ምዕራፍ 4 ድረስ ያየነውን ሐሳብ ዛሬ በጣም ጊዜያችንም ስለሄደ ሁሉን ነገር በጥልቀት ማየት አስፈላጊ ስላልሆነ ፈጠን እያልኩ ነው የሄድኩት። ግን እግዚአብሔር ቢፈቅድ የዛሬ ሳምንት ከምዕራፍ 1 እስከ ዛሬ እስከ ምዕራፍ 4 ያየነውን ጥቂት የሪፍሌክሽን ማለት ምንድነው የተማርነው፣ ምንድነው የተረዳነው የሚለውን በተወሰነ ምንገልጽበት በተወሰነ ለተወሰኑ ሰዎች እድል እንሰጣለን። ይሄ ብቻ አይደለም፣ ጥያቄዎች እስከ ምዕራፍ 4 ድረስ የተለያዩ ርዕሰ ጉዳዮችን አንስተናል። በዚያ ውስጥ ጥያቄ የሆነባችሁ ግር ያላችሁ ነገር፣ ግልጽ ያልሆነ ነገር ወይንም አከራካሪ የሆኑ ነገሮች ካሉ በጽሁፍ ከዚያ ከሐሙስ በፊት
በእነዚህ ቀናቶች ከፊት ለፊት ባሉ ቀናቶች እስከ ማክሰኞ ድረስ በእጃችን ቢገቡ በቴሌግራም ላይ መጻፍ የምትችሉ በቴሌግራም ላይ ጻፉ። በጽሁፍም ጽፋችሁ ለኛ መስጠት ትችላላችሁ። የዛሬ ሳምንት የምናደርገው ይሄንን ነው። ሪፍሌክሽን እናደርጋለን። ከዚያ በኋላ ደግሞ በሚነሱ ርዕሰ ጉዳዮች ላይ ውይይት እናደርጋለን። ምክንያቱም ትምህርት እንደሱ ስለሆነ ማለት ነው። ትምህርት እንደሱ ስለሆነ መወያየት አለብን። አንዳንድ የምታነሷቸውን ነገር እኔ ብቻ አይደለም ሌሎች አገልጋዮችም አብረን ሆነን የምታነሱት ጥያቄ መልስ ለመስጠት እንሞክራለን። እንደገና ደግሞ እስካሁን ድረስ እናንተም ደግሞ ያገኛችሁትን የተረዳችሁትን ነገር በተወሰነ ለማንሳት እንሞክራለን። የእግዚአብሔር ስም የተባረከ ይሁን። ሳጠቃልለው የሁሉ ነገር መለኪያ የእግዚአብሔር ቃል የህይወታችን የአገልግሎታችን። ስለዚህ ከተጻፈው ልናልፍ አይገባንም። አገልጋይም ህዝቡም ከተጻፈለት ከተጻፈው አትለፉ ነው የሚለው። ህይወታችን ከተጻፈው ውጪ ሊመራ አይገባም። በእግዚአብሔር ቃል እውነት ላይ